በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥር 11 ጀምሮ እስከ አብይ ጾም መግቢያ ድረስ ያለው ወቅት ዘመነ አስተርእዮ የመገለጥ ወቅት ይባላል። በዚህ ወቅት በቅድስት ቤተክርስቲያን የሚዘመረው መዝሙርም ሆነ የሚነበቡ ምንባባት የጌታን መገለጥ የሚናገሩ ስለ አምላክ ሰው መሆን፣ ስለ ሰማያዊ ሙሽራ መምጣት፣ መታየትና መገለጥ የሚያወሱ ናቸው። ልበ አምላክ ቅዱስ ዳዊት እንደሰማን እንዲሁ አየን ብሎ እንደተናገረ በነቢያት ይወለዳል ሲባል የሰማነው በበረት ተጥሎ በጨርቅ ተጠቅልሎ በግዕዘ ሕፃናት ሲያለቅስ ሰማነው። እንዲሁም በዮርዳኖስ ሲጠመቅ አየነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባው ቃል ኪዳን መሰረት የዲያብሎስን ሥራ ያፈርስ ዘንድ በሥጋ የተገለጠበትን የታየበትን አንድነቱ ሦስትነቱ የተገለጠበትን ወቅት ሊቃውንቱ እንዲህ ይገልጡታል። ዘመነ አስተርእዮ ማለት የመታየት የመገለጥ ዘመን ማለት ነው። በግሪኩ ኤጲፋንያ ይለዋል። ትርጉሙ አንድ ነው። ይህ ወቅት ከወቅት ሁሉ የሚለይና እጅግ የሚደነቅ ጊዜ ነው። ምክንያቱም የማይታየው፣ የማይዳሰሰው፣ የማይጨበጠው፣ የማይወሰነው መለኮት ከሚታየው፣ ከሚዳሰሰው፣ ከሚጨበጠው፣ ከሚወሰነው ትስብእት ጋራ ሥጋ ጋራ ተዋህዶ በተዋህዶ በተአቅቦ አምላክ ሰው ሆኖ የታየበት፣ አምላክ ሰው ሆኖ የተገለጠበት፣ አምላክ የሰውን ልጅ ሰው ለማድረግ ሰው የሆነበት ድንቅ ዘመን ነው። ክብርና ምስጋና ለስም አጠራሩ ይሁን። አፈ በረከት ቅዱስ ኤፍሬምም እንደነገረን ድንግል ኮነት እመ ወእም ኮነት ድንግለ፣ ድንግሊቱ እናት ሆነች እናቲቱም ድንግል ሆነች ብሎ በአንክሮ በተዘክሮ እመቤታችን ድንግል ማርያምን ያመሰገነበት ቃል የተገለጠበት የታየበት ዘመን ነው። ቅዱስ ኤራቅሊስም እንደነገረን ድንግል ከድንግልና ጡቶቿ ወተትን አፈለቀች ይላል። ሊቃውንቱ ይህን ጠቅልላ አድርጎ የማይታየው አምላክ ወልድ አምላክ በሥጋ ማርያም የተገለጠበት የታየበት የተዳሰሰበት የተጨበጠበትን ዘመን ዘመነ አስተርእዮ ዘመነ ኤጲፋንያ ብለው ወስነው ያስተምሩናል፣ ይነግሩናል። ቤተ ክርስቲያንም በዚህ ስርዓቷን ታከናውናለች ማለት ነው። ውስተ ሰናይ በየዓመቱ ጥር 21 ደግሞ በቅድስት ቤተክርስቲያናችን የሚታሰበውና ከእመቤታችን ቅድስት ድንግል ማርያም ከ33ቱ በዓላት መካከል አንዱ የሆነው የመስቀል ስር በረከታችን ሞትን የገደለውን ክርስቶስን ወልዳ የሰጠችን የእናታችን የቅድስት ድንግል ማርያም በዓለ ዕረፍቷ ነው።
የእመቤታችን በዓለ ዕረፍት እግዚአብሔር ወልድ በተነገረው ትንቢት በተቆጠረው ሱባኤ በተመሰለው ምሳሌ መሰረት ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በቤተልሔም ተወልዶና ታውቆ ረቂቁ ገዝፎ የማይታየው ታይቶ የማይዳሰሰው ተዳሶና በፈለገ ዮርዳኖስ በቅዱስ ዮሐንስ እጅ ተጠምቆ የሥላሴ አንድነትና ሶስትነት ምስጢር በተገለጠበትና በታየበት ዘመን በዘመን አስተርእዮ ውስጥ ስለሚከበር የአስተርእዮ ማርያም ተብሏል። ሊቁ አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ የትንቢት አበባ እግዚአብሔር የኛ ስጋ የሆነ ስጋሽን ለብሶ በዚህ ዓለም በታየና በተገለጸልን ጊዜ የባህሪያችን የነገዳችን መመኪያ እመቤታችን ዛሬ ለእናታችን ለማርያም በሰማይ በደስታ የክብር መገለጽ ሆነ እያለን እናመሰግንሻለን በማለት አመስጥሮታል። ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቦናን አስተባብራ የያዘች ወላዲተ አምላክ ምንም እንኳን የአምላክ እናት ብትሆንም ሞተ ስጋ ለሁሉም ዕጣ ፈንታ በመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነስተሽ ወደ እኔ ነይ ብሏታል። ታላቁ የቤተ ክርስቲያናችን የዜማ ሊቅ ቅዱስ ያሬድ ሞቷ የሚያስደንቅ መሆኑን ሞት ለማንኛውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጾታል። ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። ሞት ለሟች ሰው ሁሉ ይገባል፣ የድንግል ማርያም ሞት ግን ለሁሉ ይደንቃል ይላል ሊቁ። ስለ ሞት ሲነሳ ሊቃውንቱ ሞትን በብዙ ነገር ይተረጉሙታል፣ በብዙ ምሳሌ ይመስሉታል። እኔ 3 ነገር ላነሳላችሁ እወዳለሁ ባጭሩ። ሞት ሲነሳ አንዱ ሰው ለሆነ ሥጋ ለለበሰው ሁሉ የማይቀረው የሥጋ ሞት ነው። አዳም ሆይ አፈር ነህና ወደ አፈርነት ትመለሳለህ እንደተባለ ሰው የሆነ ሥጋ የለበሰ ሁሉ ሞትን የሥጋ ሞትን ይቀምሳል። የእግዚአብሔር ልጆች፣ ይህ ሞት ደግሞ የማያዳላ ነው። ድሃ፣ ባለስልጣን፣ ምንዝር የማይል ሁሉን እኩል የሚያደርግ ማን ነው ካላችሁ ሞት ነው። የእግዚአብሔር ልጆች፣ ሁለተኛው የቁም ሞት ነው። ዛሬ በዓለማችን በቁማቸው የሞቱ ብዙዎች ናቸው። ጸሎተ ፍትሐት ያልተደረሰላቸው፣ ለቅሶ ያልተዋለላቸው፣ አርባ ያልተደገሰላቸው፣ ለኃጢአት የሞቱ፣ በክፋት የሞቱ፣ በሱስ የሞቱ፣ በክፉ ነገር የሞቱ ብዙዎች ናቸው። እነዚህን ሊቃውንት የቁም ምውታን ይሏቸዋል መጻሕፍት። ሦስተኛው የነፍስ ሞት ነው። ለነፍስ ሞት የሚያበቃን አሁን በገለጽኩት በሁለተኛ ደረጃ ያለው ሕይወታችን ኑሮአችን በዚያ ልክ ከሆነ የነፍስ ሞት ይገጥመናል ማለት ነው። የነፍስ ሞት የእግዚአብሔር ልጆች በእግዚአብሔር ፍርድ ጊዜ ከፊቴ ወግድ መባል ነው። ወደ ሰይጣንና ወደ መልእክተኞቹ ሂድ መባል ነው። ከዚህ ፍርድ አምላካችን እግዚአብሔር ሁላችንን የሚጠብቀን የእግዚአብሔር ልጆች። ታዲያ እመቤታችን ድንግል ማርያም የቁም ሞት ሳይሆን የነፍስ ሞት ሳይሆን የገጠማት የሥጋ ሞት ነው። የእግዚአብሔር ልጆች በሥጋ ነው ያረፈችው። ሊቃውንት እንደሚነግሩን እመቤታችን ድንግል ማርያም በእናት አባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከጌታ ጋር 33 ዓመት ከ3 ወር እንዲሁም ደግሞ በቤተ ዮሐንስ 15 ዓመት። እነዚህን ስንደምራቸው 64 ዓመታት ይሆናሉ። 64 ዓመታት ሲሞላት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልጇ ወዳጇ እናቱ ድንግል ማርያምን ከዚህ ዓለም ወደ ወዲያኛው ዓለም ልወስድሽ መጥቻለሁ፣ የዚህ ዓለም መከራ የበዛበት ጭቅጭቅ የበዛበት ነው፣ ወደ ዕረፍት ወደ በዛበት ዓለም ልወስድሽ መጥቻለሁ አላት ልጇ ወዳጇ ኢየሱስ ክርስቶስ።
የሁላችን እናት እመቤታችን ቅድስት ድንግል ማርያም የሥጋ ዕረፍቷን ከልጇ በሰማች ጊዜ እኔ የአንተ የአምላክ እናት ስሆን ሕይወት የሆንከውን አንተን ወልጄ የሕይወት የብርሃን እናት ተብዬ እንዴት እሞታለሁ በማለት ልጇ ወዳጇን እንደጠየቀችው ሊቃውንቱ ታሪኩን ጠቅሰው እንዲህ ይገልጹታል። እመቤታችን ይህን ቃል ስትሰማ እንዲህ አለችው፣ ልጄ ወዳጄ አንተን ወልጄ እኔ እንዴት እሞታለሁ? ያንተ እናት ሆኜ እኔ እንዴት እሞታለሁ? አንተ እኮ ሞትን የገደልከው ነህ። ሞት ሊይዝ ያልቻለ መቃብር ሊወስን ያልቻለ በሞት ላይ የተረማመድክ ሞትን የሻርከው ሞትን ያስወገድከው የሕይወት ጌታ ነህ። የሕይወት አባት ነህ። የሕይወት አምላክ ነህ። ሕይወት የሆንከውን ጌታ ወልጄ እኔም የሕይወት እናት የብርሃን እናት እየተባልኩ ስኖር እንዴት እሞታለሁ አለች ድንግል ማርያም። በዚህን ጊዜ ልጇ ወዳጇ ኢየሱስ ክርስቶስ በሲኦል ያሉ ነፍሳትን አሳዩአት። መሐር ወልድየ ተዘከር ኪዳኔ አለችው። ሲጨነቁ አይታ፣ ነፍሳት ሲያለቅሱ ሲርመሰመሱ አይታ ልጄ ወዳጄ እነዚህን ነፍሳት ማርልኝ አለችው። በስጋሽ ሞትን ብትቀምሺ እነዚህን ነፍሳት ሁሉ እምርልሻለሁ፣ ገነት መንግሥተ ሰማያት አስገባልሻለሁ አላት። እማ አምላክ ወላዲተ አምላክ ደጓ ናት፣ ርኅሩኅ ናት። ስለ እነዚህ ነፍሳትስ አንድ ጊዜ አይደለም 7 ጊዜ እሞትላቸዋለሁ አለች። ክብር ለድንግል ማርያም ይሁን። በዚህ ቃል ምክንያት ጌታችን ኢየሱስ ክርስቶስ ልጇ ወዳጇ ነፍሳትን ወደ ገነት ወደ መንግሥተ ሰማያት አስገባላት። እርሷንም የሥጋን ሞት ትቀምስ ዘንድ ሐዋርያትን በደመና ጠቅሶ ካሉበት ሁሉ ሰብስቦ ድንግል ማርያም እግር ስር አስቀመጣቸው ይላል። ቅዱሳን ሐዋርያትም የሞቷን ነገር ተረድተዋልና ጠጋ ብለው እመቤታችን ባርኪ አሏት። ድንግል ማርያምም እጆቿን ዘርግታ ባረከቻቸው፣ አከበረቻቸው። በዚህን ጊዜ ክብርት ነፍሷ ከቅዱስ ሥጋዋ በፈቃደ እግዚአብሔር ተለየ። ቅዱሳን ሐዋርያትም አክብረው ገንዘው በበፍታ አክብረው በጌቴ ሴማኒ ለመቅበር ጉዞ አደረጉ ይላል። ቅዱሳን ሐዋርያት የእመቤታችን ቅድስት ድንግል ማርያምን ሥጋ ለመቅበር በጉዞ ላይ ያሉ ክፉ አይሁዶች ልጇ ሞተ፣ ተነሳ፣ አረገ እያሉ ሲያውኩ ነበር። ዛሬም እናቱ ተነሳች፣ አረገች እያሉ ሊያውኩ ነው በማለት የእመቤታችንን ቅዱስ ሥጋ ለማስፋሽተው ከአይሁድ ወገን የሆነ ታውፋንያ የተባለ አንድ አይሁዳዊ የእመቤታችንን ቅዱስ ሥጋ ለመንካት ቢዳፈር የእግዚአብሔር መልአክ እጁን ቀጥቶታል። በጉዞ ላይ እያሉ እነዚያ ክፉዎች አይሁዶች ልጇን ወዳጇን ገድለው ቀብረው ከዚህ ዓለም አስወገርን ብለው ሲመጻደቁ የነበሩ የእመቤታችን የድንግል ማርያምን ሞት ሲሰሙ ደነገጡ። ከዚህ በፊት ልጇ ሞተ፣ ተነሳ፣ አረገ እያሉ ዓለምን ሲያውኩ ነበረ። አሁን ደግሞ እናቱ ሞተች፣ ተነሳች፣ አረገች እያሉ ዓለማችንን ሊያውኩ አይደለምን አሉና ነኦ ንገራ በእብን ወናውያ በእሳት ሳይቀድሙን እንቅደማቸው፣ አስከሬኗን በድንጋይ ወግረን በእሳት አቃጥለን እናጥፋት ብለው እየተሽቀዳደሙ እየተንደረደሩ ወደ ድንግል ማርያም ቅዱስ ሥጋ መጡ ይላል በነገረ ማርያም ታሪኳ ላይ የእግዚአብሔር ልጆች። ከነሱም መካከል አንድ ታውፋንያ የሚባል ጠብደል ጎረምሳ ነበረ። በደረቱ ስፋት የሚተማመን፣ በደረቱ መጠጠር የሚተማመን፣ በሰውነቱ መፈርጠም የሚተማመን ሰው ነበረ። ጉልበታም ነኝ ብሎ የሚያምን ሰው ነበረ። እየተንደረደረ መጣና ያልጋውን ሸንኮር ይዞ የድንግል ማርያምን አስከሬን መሬት ወረውራለሁ ብሎ ሲንደረደር ሲገፋተር ያን ጊዜ ከሰማይ የታዘዘ መልአክ መጣና 2 እጆቹን ቀጣው ይላል እግዚአብሔር ልጆች። ያን ጊዜ ይህ ሰው ኦ ድንግል እሙ ለእግዚ ኢየሱስ ክርስቶስ መሐረኒ ወተሳሃልኒ፣ የጌታ የኢየሱስ ክርስቶስ እናት ድንግል ማርያም ሆይ ይቅር በይኝ አላት። ክብር ለድንግል ማርያም ይሆን። ያ ጉልበት አላዋጣውም፣ ትምክቱ አላዋጣውም። ድንግል ይቅር በይኝ ማሪኝ አላት። ወደ ልጇ ጸለየችለት። 2 እጆቹ እንደነበሩ ሆነው ዳኑለት፣ ተፈወሱለት ይላል። ክብርና ምስጋና ለስም አጠራሩ ይሁን።
እስከ መስቀል ድረስ ያልተለየው ቅዱስ ዮሐንስ ወልደ ነጎድጓድ የአደራ እናቱን የእመቤታችን ቅዱስ ሥጋን በገነት በዕፀ ሕይወት ስር እንዳስቀመጣት መጻሕፍት ያትታሉ። ከዚህ በኋላ ዮሐንስ ወልደ ነጎድጓድ አስከሬኗን ወስዶ በገነት በዕፀ ሕይወት ስር አኖራት ይላል። መስቀል ስር የተረከባትን እናቱን እስከ መቃብር ሳይለያት በአደራነት ተረክቦ በአደራነት ተቀብሎ በዕፀ ሕይወት ስር በዚያ አኖራት፣ አገለገላት፣ አከበራት ይላል። ምክንያቱም መስቀሉ ስር እነኋት እናትህ ተብሎ ለዮሐንስ እመቤታችን ተሰጥታለች። እሱም ወደ ቤቱ ወስዶ አገልግሏታል። ከዚያም በኋላ እስከ ገነት ድረስ የሕይወት አገልግሎት ለእመቤታችን አገልግሏል ቅዱስ ዮሐንስ። ለዚህ ነው የምስጢር ሐዋርያ የሚባለው። እመቤታችን በዚህ ሁኔታ በዛሬው ዕለት ከሚያልፈው ዓለም ወደማያልፈው ዓለም የተሸጋገረችበት፣ ከሞት ወደ ሕይወት የተሸጋገረችበት ውድና የበረከት ጊዜ ነውና እንኳን ደስ አላችሁ፣ እንኳን አደረሳችሁ። ይህን ድንቅ ዕለት ኦርቶዶክሳዊት ቅድስት ቤተ ክርስቲያናችን በሰራችው የበዓላት ቀመር መሰረት በየዓመቱ ጥር 21 በልዩ ልዩ ሃይማኖታዊ ክዋኔዎች በማህሌት፣ በቅዳሴ፣ በዝማሬ በታላቅ ድምቀት ታከብረዋለች፣ ትዘክረዋለች። ሊቃውንቱም ለዕለቱ በሚገባ ዜማ ስብሐተ እግዚአብሔር ያደርሳሉ። ሁልጊዜ ንጽሕት የምትሆኚ አምላክን የወለድሽ ድንግል ማርያም እናታችን ሆይ ስለዚህ ነገር እናከብርሻለን፣ እናገንሻለን። ሰውን ከሚወድ ከልጅሽ ዘንድ ይቅርታን ምሕረትን እናገኝ ዘንድ ሁልጊዜ አይነ ልቦናችንን ወደ አንቺ እናነሳለን። እመቤታችን ሆይ አንቺ ከዚህ ዓለም ድካም ወደ ሰማያዊ ዕረፍት እንደተሸጋገርሽ እኛንም ከጭንቀት ወደ ተስፋ ወደ ብርሃን፣ ከጥል ወደ ፍቅር፣ ከኃጢአት ከሞት ወደ ጽድቅ ወደ ሕይወት በአማላጅነትሽ አሻግሪን። የእናታችን የእመቤታችን የእናትነት ፍቅሯ፣ አማላጅነቷ፣ በረከቷ ከሁላችን አይለየን። አሜን።